በጌታ በኢየሱስ ክርስቶስ ስም እኔ እንዴት እንደደነገጥኩ አትጠይቁኝ። እግዚአብሔርን በዛ ላይ ደግሞ ሀይሚ ስትሰጠው በጣም እየፈራኝ ነበር የሰጠችው ስጦታውን ወርቁን ማለት ነው። እኔ የምር መስሎኝ መግቢያውን አይቼላችሁ በቃ ስማ ደንፈስ ቅዱስ ደግሞ ዛሬ ጠፍቻለሁ። ቪዲዮ ራሱ አልሰራውኝም። ያው ውዶቼ አንዳንድ ቀን ለራስ ጊዜ መስጠት አለ የለ እንደዛ ማለት ነው። ግን በጣም ነው የደነገጥኩት በጣም ማለት ነው። እኔ በዛሬው በብሩኬና በሃይሚ እንደዛ አይነት ፕራንክ ብሩኬ ደስታችንን ሳናጣጥም ገና መች ደስታችንን ጨረስን። በዛ ላይ ደግሞ ማታ እሱ ብቻ ነበረ ቲክታክ ላይ የመጣው ሃይሚ አልመጣችም ነበረ። አስባችሁታል? ስማም እንኳን ፕራንክ ሆነ ዋናው እንኳን ፕራንክ ሆነ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። የዛሬው ደስ የሚል ስቃይ ፕራንክ ነው። ደስ የሚል ስቃይ ነው። በውስጡ የሃይሚ እንክብካቤ ነው የታየበት። ያው እንግዲህ ሃይሚዬ የኔ ጠንበለል ደግሞ ዛሬ የእንግሊዝ ወይዛዝሬቶችን መስላ ነው የመጣችው አለባበሷ። የኔ ማይ ኩዊን የኔ ቆንጆ አንቺ እኮ ሁሉም ነገር ያምርብሻል። ሁሉን አሟልቶ ሰጥቶሻል። በነገራችን ላይ መግቢያ ላይ ሃይሚን አቆለባብሻት አላቅማ። በቃ እንደገባኝ ወደ ገደለው እኮ ስለምገባ ነው ትላላችሁ። እንግዲህ ዛሬ ቤካ በቤካ አሽቃባጭነት የተሰራ የተተወነ ፕራንክ ነው። ቤካ አያሽቃብጥ የምር። ለምን እንደዛ አያሽቃብጥም? አንዳንድ ጊዜ እኔ በጣም ነው የሚያስቀኝ የሰውዬ የምር። ሰው ታሞ ተኝቶ ሚስት ተጨንቃ እሱ እየተንጎራደደ ማሽቃበጥ። ረስማም ያንተስ ግፍ ይለያል። ሃይሚዬ ቤካን እንደ እውነት ይቺ የቀረችውን ጠጉር እንደምትመልጭው እኔ ፈራሁ። እንዳትመልጭው ብዬ ፈራሁኝ። የምር እንዳትመልጭው ብዬ ነው የፈራሁትኝ። እንግዲህ ምንድነው የዛሬው ፕራንክ አይዲያ? ወይኔ ስማ ወርቄን የእጄን ወርቅ የሰዓቱ ወርቅም እና የአንገቱን ተዘርፍ ያለው ነው ያላት። ያው ሃይሚዬ እግዚአብሔር ሃይሚዬ እኮ ከልብ ጀግና ናት። ልባም ሴት ናት። በቃ የፍቅር ሴት ናት እምላችሁ እኮ የምሬን ነው እምላችሁ። ከልቤ እኮ ነው እኔ ከልቤ ማለት ነው። ወርቁ ጠፋ፣ ሰዓት ወርቅ እና የአንገት ሀብሌም ጠፋ አላት ብሩኬ ማለት ነው። እሷ እየታያት ብሩኬ እና ቡሩኬ ነው። ኖ ስላችሁ ምን መሰላችሁ? እዚህ ጋር ቤተሰብ አንዳንድ ሰው የሆነ ነገር ያደርግላችሁና ከልብ ሳይሆን የሰጠው ወርቅ ስጦታ ጠፋ ምናምን ብሎ ስጦታው ላይ ነው እንጂ እዛ ሰው ላይ የተጎደው ሰው ላይ ፎከስ አያደርግም። ከዚህ ውስጥ ተማሩ። አያችሁ፣ ሰውን ከልብ ስትወዱ ስለሰጣችሁት ስጦታ ሳይሆን ትኩረት የምታደርጉት ስለዛ ሰው ጉዳት ነው። እና ሃይሚዬ ዛሬ ያሳየችው ስለ ብሩኬ እንጂ የተጠየቀችው ስለ ጠፋው ወርቅ አይደለም። ምን አገባት ቢጠፋ? ምንም አልመሰላት። ብሩኬ አንተ ደህና ነህ? እቅፍ እኔ የቤካ ማሽቃበጥ ሳሚው ደግሞ ይላል። አንተ ቤካ ግፈኛ ነህ ድገሚው ምናምን ነገር። እኔ ደግሞ ከምንም በላይ ያሳቀኝ ሽንት የመጣብኝ ሽንት ቤቱ ሰጅኝ እና ተሸክሜ ልውሰድ ምናምን ብለው ጀርባዋ ላይ ሆኖ ብሩኬ ይስቃል። ሃይሚኮ ተጨንቃኩ ነው ግራ ስለገባት የምታደርገው ነገር ስለጠፋት በቃ ምን ማድረግ እንዳለባት ምናምን ነገር ግራ ስለገባት ይሄው ሁሉ በቃ ሞከረች። በእውነት በቃ ጀግና ብያታለሁ አጠቃላይ ማለት ነው። እና ስንቶቻችን ነን ሰው አጠገባችን ሳይኖር የምንወደው ሰው ከአቅማችን በላይ የሆነ አለለ በማንችለው የማንችለው ነገር ሲገጥመን እንዴት ነው ከዛ ሰው ጎን መቆም ያለብን? በምን አይነት መንገድ? እንግዲህ ይሄ ፕራንክ ነው። የእውነትም እንኳን ቢሆን ሃይሚ በቃ ፍቅሯን አሳይታለች። ከልብ በቃ አፍቃሪ ናት። ከልብ አፍቃሪ ናት። ደግሞ እኮ እንዳትቀየሚ ምናምን ነገር ብሎ በምርቃት እኮ ነው የጀመረው ብሩኬ። ስለ ብሩኬ ጠጉር ስለ ትናንትና ሰዋራ ነበረ። ብሩኬ ጠጉሩን ድሬድ ቢያደርገው ምናምን እያልኩ አይደል ነበረ። ዛሬ ድሬድ እንደሚያደርገው ምናምን ነገር ምናምን ተናገረ። እና ያው አንዳንድ ጊዜ ቀየር ማድረግ ጥሩ ነው ምናምን አለ። ቀየር ማድረግ ጥሩ ነው። ተብሩኬ ቁመና ጋር ድሬድ ቢሆን አሪፍ ነው እያልኩ ነበረ ትናንት ቪዲዮ ላይ። አንዳንድ ጊዜ ደግሞ እንደዚህ የምትሰጡት ሀሳብ ተቀባይነት ሲያገኝ ደስ አይላችሁም? እኔ ደስ ብሎኛል።
እንደዛ ድሬድ አድርጎት ቢመጣ ምናምን ነገር ብሩኬ አሪፍ ነው። ቁመት አለ ምናምን ነገር በቃ ረጅም ድሬድ እንደ ሮፍናን እንደ ዘፋኙ ማለት ነው፣ እንደ ድምፃዊ ሮፍናን ቢያደርገው በጣም አሪፍ ነው። ችግር የለውም። ስለሱ ራስህ ወስን። ግን ይሄ ፕራንክ የዛሬው በጣም ነው ያስደነገጠኝ። ሌላው ነገር ደግሞ ሀይሚዬ በጣም ነው የተጨነቀችው። በጣም ከሚባለው በላይ ምናምን ነገር ከሚባለው በላይ ተጨንቃለች። ግን በዛ ጭንቅ ውስጥ ሆና ራሱ ያሳየችው በቃ የፍቅር እንክብካቤዎችን ነው። የፍቅር እንክብካቤዎችን ዘይን ሲላት አዘለች። ሽንት ቤት ውሰጂኝ ተሸክሚ ለመሸከም ሞከረች። እንደገና ደግሞ ቁስሉን ራሱ ሳመችው። አስቡት እንግዲህ አሁን እናንተ እንደዚህ እንዴ እዚህ ጋር እኮ ደምታሃል ምናምን ነገር ምናምን ብላችሁ የምትጸየፉት ነገር አለ። ሰው ያ ምን ሲሆን ነው? ከልብ ስለማትወዱ ነው። ከልብ የምትወዱትን ሰው ሰውን ሲወዱ ከነ ነፍጥ ከነ ለሃጩ አይደል የሚባለው? እንደዛ ነገር ማለት ነውና ከልብ ሰውን ስትወዱ ንፍጥህ ለሃጭ ምናምን አትልም። ላይክ የምታይህ አንተ ፎከስ የምታደርገው ፍቅሩ ላይ ነው ማለት ነው። እና የዛሬው ፕራንክ መግቢያው አስደነገጠን እንጂ ውስጡ እንዳለ በእንክብካቤ የተሞላ ፕራንክ ነው። እንዳጠቃላይ በእንክብካቤ የተሞላ ፕራንክ ነው። አይቤካ ነፍስ አይማርም። ታክሲ ጥራ ስለዋለ በሩን ከፍቶ ወጣ። ሰው በስልክ ነው እንጂ የሚደውለው የልቴር ነው። ከዛ ተመለሰ። አውቆ እኮ ነው በቃ። አረ ዛሬ ቤካ አያሽቃብጥ፣ የምር ቤካ አያሽቃብጥ። አንደኛ የተዋጣለት አሽቃባጭ አይደል እንዴ? እና በዛ አጋጣሚ እውነት ለመናገር ያክል ብሩኬ እድለኛ ነው። ለምን እንደዛ እንዳልኩኝ ታውቃላችሁ? ቤተሰብ እንደዚህ የምትጨነቅ የምታስብ ላይክ ከራሷ በላይ የምትጨነቅላችሁ ሰው ካጠገብ መኖር በጣም እድለኝነት ነው። ዛሬ እኮ ሰው ራሱ አይጨነቅም። ለራሱ ጊዜ የማይሰጥ ሰው አለ። ራሱን የማያስተውል ሰው አለ። ሰው ከራስ በላይ ምናምን ነገር ለዛ ሰው ስትጨነቁ እንዴት ደስ እንደሚል አስባችሁታል? እና አሁን ሀይሚዬ በጣም ተጨንቃ የምታደርገው ነገር ጠፍቷት ለማንሳት አቅንታ ለማስቀመጥ ምናምን ሽንት ቤት ተሸክማ ለመውሰድ ምናምን በቃ ያላትን አቅም በቃ ሞክራለች በእያንዳንዷ ማለት ነው። እና እንደዚህ ጭንቅንቅንቅ የሚልላችሁ የሚያስብላችሁ ሰው ሲኖር በጣም ደስ ይላል። ብሩኬ በጣም እድለኛ ነው። እግዚአብሔርን ማመስገን አለብህ። የምሬን ነው። ያው ብሩኬም ለሀይሚ እንደዛ ይጨነቅላታል። እሷ ግን የምር መስሏት በጣም ተጨንቃለች። ስለ እንዴት እንደጠፋ ራሱ አልጠየቀችም። ሰዓቱ አልጠየቀችም። እንዴት ጠፋ ምን አጠያየቃት? እሷ እዛ ጋር የተጎደው ብሩኬ አይደለ እንዴ? አያችሁ አንዳንድ ጊዜ የሰውን ማንነት በፕራንክ ውስጥ ትለዩታላችሁ። የሰውን እውነተኛ ማንነቱን በእንደዚህ አይነት በፕራንክ ውስጥ ታገኙታላችሁ። የምር እኔ የሀይሚን ማንነት ትክክለኛ ማንነቷን ነው ያዩበትኝ የዛሬው ማለት ነው። ወርቅ አሁን ያ ወርቅ በትንሽ ብር አይደለም የተገዛው። ያ የወርቅ ሰዓት ጠይቁ ሱቅ ላይ ስንት እንደሆነ ማለት ነው። ከዚህኛው ቀጭን የሴት እኔ የሆነ ጊዜ ጠይቄ ማለት ነው 18,000 ድርሃም ነው ያሉኝ። ቀጭኑ ለዛውም ማለት ነው ይህ ሴት እና ሰዓት እንደ ቀላል ነገር አትዩት እንግዲህ በድርሃም ነው ይሄንን እንደዛ ብለው የነገሩኝ 18,000 ድርሃም ቀጭኑ ለዛውም። ይሄ ደግሞ የወንድ ነው፣ ወፍራም ነው፣ በጣም ውድ ብር ነው ያፈሰሰችበት። ብሩ ላይ አይደለም ፎከስ ያደረገችው ባሏና ባሏ ላይ። ልባማ ሴት ናት። የምር የእውነት አፍቃሪነቷን ያስመሰከረችው። ስንቶቻችንን የሰጥነው ነገር ያደረግነው ነገር የሚያንገበግበን ለምን እኔ እንደዚህ ምናምን እንዴት አትጠነቀቅም ምናምን ብለው ይሆናል የለ ለወቀሳ የሚቸኩሉ ሰዎች አሉ። አስወሰድከው እንዴት ሆኖ ምናምን ብለው በቃ ገንዘባቸው ግብግብ የሚያደርጋቸው ሰዎች አሉ። ከፍቅርም በላይ ማለት ነው። ፍቅር እንደሚበልጥ በቃ ሰው እንደሚበልጥ በቃ ይሄ እኮ በገንዘብ የሚገኝ ነገር ነው። እና ስንወድ ከልባችን ይሁን ለማለት ያክል ነው። ይሄንን ጠቀስቀስ ማድረግ የፈለኩት ስናፈቅር ከልባችን ይሁን ያለ ማስመሰል። የምናስመስል ከሆነ ደግሞ ከነዛ ሰዎች ህይወት ማን ሆናቸው ከሆነ በቃ ነቅለን መውጣት ነው እንጂ እያስመሰልን ከነዛ ሰዎች ጊዜያቸውን ማቃጠል የለብንም ምናምን ነገር እና ከማስመሰል ነፃ የሆነ ፍቅርን እንስጥ።
ማለት እፈልጋለሁ ባጭሩ። ሀይሚዬ ደግሞ በቀጣይ ብሩኬን እንዴት እንደምታደርገው ታየኝ እኮ የምር ታየኝ። ቀምማ ቀምማ ታጨልለዋለች። ዛሬማ ያው